ከፒያሳ ወደ ለጋሃር በሚወስደው መንገድ ብዙዎቻችን ተመላልሰናል። ታዲያ በእነዚህ መንገድ መሃል ላይ ቸርችል ጎዳና እናገኛለን። ይህ ጎዳና በምን ምክንያት ተመሰረተ? ቸርችል የሚባለው ግለሰብስ ማን ነው? ይህንን መንገድስ የሰየሙት የኢትዮጵያ መሪ ማን ናቸው? በዚህ ቪዲዮ እናያለን። ወደ ቪዲዮ። መንገዱ ትንሽ ጥበቃ በዝቶበታል ዛሬ። ቪዲዮአችን ጅማሬ የሚሆነው ከዚህ ከፒያሳ ነው። እዛ ጋር ይታያችሁ እንደሆነ በኋላ በጣም ብርሃን አለው። እዚህ አዲስ የተሰራ ሙዚየም አለ አይደል? የመንግስት ባለስልጣናት አሉና መንገዱ ትንሽ ለጊዜው ተዘግቶ ትልቅ የስራ ቦታው ነው። ቡቲኮች፣ ጫማ መሸጫዎች አሉ አይደል? ኤሌክትሮኒክስ እነ ኮንካ እነ ሳምሰንግ ይገኛል። ትልቅ ጎዳና ደርሰናል። እንግዲህ በአዲስ አበባ ውስጥ መንገድ እንዲሰየምላቸው ከሆነው ምክንያት ነው እንግዲህ የጣሊያን ወረራ ነው። ሁላችንም እንደምናስታውሰው በ1935 አውሮፓውያን አቆጣጠር ጣሊያኖች በድጋሚ ወረራ አዲስ አበባን ተቆጣጥሯት እንደነበረ እናስታውሳለን። እንግዲህ በዛን ጊዜም ደግሞ የኢትዮጵያ መሪ የነበሩት ቀዳማዊ ኃይለ ሥላሴ ነበሩ። እሳቸውም ከአዲስ አበባ ለቀው ወደ እንግሊዝ ለንደን ያመራሉ ማለት። ካመሩም በኋላ ኑሯቸውን በዛ ማድረግ ይጀምራሉ። ቀዳማዊ ኃይለ ሥላሴ ኑሯቸውን በዛ እያካሄዱ ያለ እንደ አውሮፓውያን አቆጣጠር በ1935 እስከ 1940 ዊንስተን ቸርችል ወደ ስልጣን ላይ ይመጣል ወይም ደግሞ የእንግሊዝ መሪ ይሆናል ማለት ነው። ልክ ስልጣኑንም ከያዘው በኋላ ጣሊያንን ለማዳከም ይፈልጋል። ምክንያቱ ደግሞ ጣሊያን በወቅቱ ከጀርመን ጋር ብራ ጦርነትን ከፍታ ስለነበረ ነው። ታዲያ በዚህ ጊዜ ዊንስተን ቸርችል የመጀመሪያ እቅድ የነበረው ጣሊያንን ከመላ ግዛቶቿ ማስወገድ ወይም ደግሞ ማባረር ነው ማለት ነው። ታዲያ ይህንን በሚያደርግበት ጊዜ ትኩረቱ ወደ አፍሪካ ይሆናል። ከአፍሪካም ደግሞ ወደ ምስራቅ አፍሪካ ላይ ሲሆን ደግሞ ትኩረቱን ወደ እኛ ሀገር ወደ ኢትዮጵያ ያደርጋል ማለት ነው። ትኩረቱንም ካደረገ በኋላ የኢትዮጵያን አርበኞች በጦር ለማገዝ ውሳኔ ያሳልፋል። ታዲያም የእንግሊዝ ወታደሮች ከዊንስተን ቸርችል በደረሳቸው ትዕዛዝ መሰረት ከኢትዮጵያን አርበኞች ጋር በመሆን ፋሽስት ጣሊያን ላይ ውጊያ ይከፍቱበታል ማለት ነው። በህብረት ሆኖም ከተዋጉ በኋላ ፋሽስቱን የጣሊያን ስርዓት ሊያሸንፉ ወይም ደግሞ ስርዓቱን ሊጥሉ ችለዋል ማለት ነው። ፋሽስት ጣሊያንም ከተሸነፈ በኋላ ቀዳማዊ ኃይለ ሥላሴ ከነበሩበት እንግሊዝ ለንደን ወደ ሀገራቸው ኢትዮጵያ አዲስ አበባ ተመልሰው ድጋሚ መንበረ መንግስታቸውን ያገኛሉ። እዚህም ከመጡ በኋላ ድል እንዲያደርጉ ያገዛቸውን ዊንስተን ቸርችልን ለማመስገን ትልቅ ጋዜጣዊ መግለጫ ሰጥተዋል ማለት ነው። ከጋዜጣዊ መግለጫውም በኋላ ዊንስተን ቸርችልን ለማመስገን ቅድም የጎበኘነውን ከፒያሳ ወደ ለጋሃር የሚወስደው መንገድ ላይ ያንን ጎዳና ቸርችል ጎዳና ተብሎ እንዲሰየም ቀዳማዊ ኃይለ ሥላሴ አጽድቋል ማለት ነው። ቴዎድሮስ አደባባይ ጋር ነው አሁን እየደረስን ያለበት መንገድ። ኦሮሚያ ባንክ ካፌዎች አሉ። ፊት ለፊታችን የሚገኘው ደግሞ የቴዎድሮስ አደባባይ እናገኛለን። እዚህ ፊት ለፊት በነገራችን ላይ ትልቅ መናፈሻ አለ። እዛ ጋር ፊት ለፊት ታያችሁ እንደሆነ እንደ ባህል አዳራሽ ነገር ሆኖ እዚህ ጋር በፊት ሲኒማ ቤቱ ወይም ሴጣን ቤት ይባል የነበረው እሱም እዛ ጋር አለ። ቴዎድሮስ አደባባይ አጠገብ ደግሞ ለካፌም ለመናፈሻ ውሃ ፋውንቴን ነገር ተደርጎለት ደሱ ይገኛል ማለት ነው። ሶሊና ኮፊ እንዲሁም በብዛት ደግሞ የምታውቁት ከሆነ ሶሊና ሶፋ አለ አይደል? ይሄ ቤት ውስጥ ራሱ የሶፋ ምልክት ነው ያለው። አያችሁት? የሶሊና ፈርኒቸር ያለበት ቦታ ነው። ይሄ ደግሞ ልክ እንደ ዙፋን አድርገውት ከላይ የሶፋ ምልክት ነው፣ ውስጥ ደግሞ ቢሮአቸው ነው ማለት ነው። ብሔራዊ ቲያትር አካባቢ እየሄድን ያለ ነው ማለት ነው። ካፌው ይሄን ይመስላል። ይላችሁ ትልቅ የቡና ካፌ ነው። ከላይም አለው ከስርም አለ ማለት ነው። እሺ ገብረ ማርያም ትምህርት ቤት ነው አይደል? እሺ ገብረ ማርያም ጋር ያለው ይላችሁ እዚህ ጋር ትምህርት ቤት ነው አይደል? እስቲ ኮሜንት ላይ ጻፉልኝ የምታውቁት ሰዎች። የኢትዮጵያ ባንዲራ እና የፈረንሳይ ባንዲራ ይታየኛል። የማሌዥያው ፕሬዚዳንት አድዋ ብሔራዊ ሙዚየም ላይ ሚኒስትር አብይ አህመድ ጋር አብረው ጉብኝት እያካሄዱ ነው ያሉት እና መንገዱ ትንሽ ጥበቃ በዝቶበታል ዛሬ። ያ ደግሞ ጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት አለ በጀርባችን ማለት ነው። ዛሬ ቀኑ ሮብ ነው፣ ለካ ሮብ ነው። የትምህርት ሰዓት ነው። ሰዓቱ ገና ስለሆነ መሰለኝ ጫጫታ የሌለው።
ስታይ የቆማለ ከኋላ በዚህ በኩል ደግሞ ኢትዮኩባ ወዳጅነት ፓርክ አለ። ስለዚህ ፓርክ እንግዲህ የማታውቁ ሰዎች ካላችሁ ከዚህ በፊት ኢትዮኩባ ፓርክ ለምን እንደተመሰረተ በማን እንደተመሰረተ ቪዲዮ ሰርቻለሁ። እየገባችሁ ማየት ስላላችሁ ወይ ደግሞ ካርድ ላይ ያደርግላችኋል። ኢትዮጵያ ፖስታ አገልግሎት ስር ነው ያለ ነው ማለት ነው። መውጣታችን አይቀርም። ምክንያቱም ከእግዚአብሔር ጋር ሞኔታይዝ ለመሆን ትንሽ ይቀራል እና ሞኔታይዝ ከተሆነ በኋላ ደግሞ አድሰንሳችንን ምናምን የምንሞላው በፖስታ ቤት ነው። ስለዚህ እሱን ለመክፈት መውጣታችን አይቀርም ማለት ነው። በስር ነው እያለፍን ያለብን በዚህ ፖርት። ለእሱ ደግሞ ራሱን የቻለ ብሎግ ይኖረዋል ማለት ነው። ሌላ ለብቻው ፖስታ ቤት ብሎግ እንሰራለን። ድሮ ኢቲቪ ያለበት ቦታ ላይ እንገኛለን። ትልቅ ስክሪን ይታየኛል። ቦሌ የነበረው አይነት ስክሪን የለም፣ ሲሪዲ አይነት ስክሪን ማለት ነው ያለው ድሮ ኢቲቪ ያለበት። አሁን ግን ምን ቤት እንደሆነ አላውቅም፣ ደግሞ የምን መስሪያ ቤት እንደሆነ አላውቅም። የመንግስት መስሪያ ቤት እንደሆነ ያስታውቃል። የምታውቁ ሰዎች ካላቸው አሁን ኮሜንት ላይ ጻፉልኝ። ድሮ ኢቲቪ አሁን ላይ ምን አገልግሎት እየሰጠ እንደሆነ ማለት ነው። ይህ ከኋላ ያለው የድሮ ንግድ ባንክ ትዝ ይላችሁ? ብዙ ጊዜ በቪዲዮ የምናያት ንግድ ባንክ የለችም? ክቧ ፎቅ ከላይ በድሮ ነው የምናያት። እሷ ካለ ብዙ ሰው በሳይክል ከኋላ ያልፋል። ታሪካዊው ብሔራዊ ቲያትር ነው ያለነው። ብዙ አርቲስቶችን ያፈራ ቦታ፣ ብዙ ትላልቅ ሰዎች አስከሬን የተሸኘበት ቦታ፣ ብዙ ትልልቅ ስራዎች የተሰሩበት ቦታ ማለት ነው አሁን ያለነው። ለጋህር መዳረሻ ጋር ያለ የለም። ካቶሊክ ቤተክርስቲያን ይመስለኛል። የነሱ እምነት ካቶሊክ ማለት ነው። መስቀለኛዋ መንገድ ኋላ ከፒያሳ ስንመጣ በዚህ በግራ በኩል ከስቴዲየም ወይ ከውራይል፣ በቀኝ በኩል ደግሞ ወደ ሜክሲኮ ማለት ነው። ለቤቴ ለጋህር አለ። ወደ ውስጥ ስቴቶች እየተሰሩ ስለሆነ መግባት አይቻልም። እንግዲህ የቸርችል ጎዳና ታሪኩ ይሄንን ይመስላል።